ለፕራይመሪ ኤዱኬሽን ለአንደኛ ደረጃ ትምህርት ተማሪዎች የመጽሐፉን ካሪኩለም ለነሱ በሚረዱት መልኩ ቪዲዮዎችን ክሬት አድርገን ጌሞችን እያዘጋጀን ጌሚፋይድ በሆነ ኮንተንቶች ነው ክሬት ያደረግንላቸው። የምንሰራው በኮሚክ ቡክ ላይ ነው። ኮሚክ ቡክ ማለት ሳይንስ ፊክሽን ኮሚክ ቡኮችን ነው የምናዘጋጀው ማለት ነው። ምናልባት በአማርኛ ተኪ ቃሉ አልተገኘለትም፣ ግን ምናልባት ስዕላዊ ድርሰት ወይም ደግሞ ሳይንሳዊ ስዕላዊ ድርሰት ብለን ልንጠራው እንችላለን። ስለዚህ እዛ ላይ ነው የምንሰራው። ከረንትሊ እየሰራን ያለነው የድምጽን ወደ ቴክስት የሚቀይር ቴክኖሎጂ ነው፣ ወይም በተለምዶ ወይም በቴክኖሎጂ ቃሉ አውቶማቲክ ስፒች ሪኮግኒሽን ይባላል። ድምጽን ወደ ቴክስት አሁን የምናያቸው ብዙዎቹ ለእንግሊዘኛ፣ ለፈረንሳይኛና ለውጭ ላንጉጆች በጣም ጥሩ የሆነ አኪዩሬሲ ያለው ትክክለኛ የሆነ ድምጽን ወደ ቴክስት የሚቀይር ቴክኖሎጂ ነው። እኛ ለሎካል ላንጉጆች ፎከስ አድርገን ለአማርኛ፣ ለኦሮምኛ፣ ለትግርኛ እንዲሁም ለሌሎቹም ሎካል ላንጉጆች ለአገራዊ ቋንቋዎች ወደ ቴክስት የሚቀይር ቴክኖሎጂ ሰርተናል። ቀጥሎ ደግሞ ይህንን ወደ ኮል ሴንተሮች ስልክ በስልክ በምንነጋገርበት ጊዜ ወደ ቴክስት መቀየር ለሆስፒታሎች ለመሳሰሉት ኤሪያዎች ኢምፕሊመንት እያደረግን እንገኛለን። ቴክኖሎጂን በመጠቀም የሚሰሩ ስታርታፖች እየተበራከቱ መጥተዋል። ሰው ሰራሽ አስተውሎት ደግሞ ለመሰል የፈጠራ ስራዎች አማራጭ እድል መፍጠር ችሏል። እነዚህ ወጣቶችም ሰው ሰራሽ አስተውሎትን በመጠቀም ስራቸውን እንደሚያቀላጥፉ ይናገራሉ። አንድ ልጅ ፐርሰናላይዝድ በሆነ ጌሚፋይድ የሆነ ኮንተንት የሚረዳ ከሆነ በጌሚው ቪዲዮዎችን በማየት ቪዥዋላይዝ በማድረግ የሚረዳ ከሆነ በቪዥዋላይዜሽን እንዲሁም ደግሞ በማንበብ የሚረዱትን ደግሞ ለነሱም በማንበብ በተለያዩ ፕላትፎርሞች ከዛ እነሱ በሚፈልጉት አይነት መንገድ እንዲማሩ ያግዛል ማለት ነው። ኤአይ ኔቲቭ ኮሚክ ቡኮች እየተሰሩ ናቸውና ስለዚህ እኛ የምናመርተው ፕሮዳክት ወይንም እኛ የምናወጣቸው ፕሮዳክቶች ኤአይ ኔቲቭ የሆኑ ኮሚክ ቡኮችን ነው ማለት ነው። ኔቲቭ የሆኑ ፓናሎችን ስናዘጋጅ ምናልባት 5 ደቂቃ 10 ደቂቃ ምናምን ነውና ስራችንን 20 እጥፍ ያደርግልናል ማለት ነው። ኤአይ ላይ ወይም አርቲፊሻል ኢንተለጀንስ ላይ ቤዝ ያደረገ ነው። ያ ማለት ድምጽን አንደርስታንድ ማድረግ መቻል አለበት ቴክኖሎጂው። ከዛ በኋላ እሱን ወደ ትክክለኛው ቃል መቀየር አለበት፣ ከዛ መጻፍ አለበት። ስለዚህ እዚህ ጋር ሁሉም ፕሮሰስ ኤአይን ኢምቤድ ያደረገ ነው። በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በመገኘት የጀመሯቸው ችግር ፈቺ ስራዎች ወደ መሬት ለማውረድ የሚያግዙ ተግባር ተኮር ድጋፎችም ያገኛሉ። አይዲያህን ወደ ተግባር የምትለውጥበት ፕሮዳክሽን ላይ የምታወጣበት ለዚህ ትልቁን የፕሮዳክሽኑ ሴታፕ አዘጋጅቶልናልና በሃይ ስኬል ሙሉ ሀገሪቱን በተለያዩ ቋንቋዎች እንድንደርስ ትልልቅ የሌለም በሎካል ላንጉጅ በአማርኛ፣ በኦሮምኛ፣ በትግርኛ ትሬን የተደረጉ ላንጉጆች አሉና እሱን ሁሉ ፕሮቫይድ አድርጎልን በላቀ ተደራሽነት እንድንደርስ አድርጎናልና ወደፊትም በደንብ እንደሚያግዘን ተስፋ እናደርጋለን። አብዛኛው ቴክኒካል ድጋፎች ያቀርብልናል ማለት ነው። ስለዚህ እነዛን ቴክኒካል ድጋፎችን በመጠቀም ያው የምንፈልገውን ውጤት እናመጣለን ብለን እናስባለን። የሀገር ኢኮኖሚ እያደገ ሲመጣ የሰው ሰራሽ አስተውሎት ሚናም እያደገ መምጣቱ ሙን ነው። ይህን ታሳቢ ያደረገ ብቁ የሰው ኃይል ማፍራት ደግሞ ሚናው የጎላ ስለመሆኑ ይነሳል። እውቀት ያላቸው ክህሎት ያላቸው ሰዎች ታለንት ያስፈልገናል ማለት ነው። ስለዚህ ይህንን ታለንት እዚሁ እንዲገነባ ነው የምናደርገው። የተለያዩ ትሬኒንጎችን ስንሰጣቸው፣ ሜንተሮችን ስናመጣላቸው፣ ሲያግዟቸው ይህን የእውቀት ጋፕ በመሙላት በአርቲፊሻል ኢንተለጀንስ ዘርፍ ብቁ የሆነ የሰው ኃይል እንዲኖረን ያስችላል ማለት ነው። ወጣቶቹ በኢንስቲትዩቱ በሚያገኙት መሰረታዊ ድጋፍም ጅምር ላይ የሚገኙ ስራዎቻቸውን በቀጣይ ወደ መሬት በማውረድ ለተጠቃሚው ተደራሽ ማድረግን ያልማሉ። እኛ ለድርጅቶች ይህንን ሶሉሽን ፕሮቫይድ እናደርጋለን። የምናቀርበው ለትልቅ ድርጅቶች ነው። ከነሱ ድርጅቶች ጋር ይህንን ፕሮዳክቶች መሸጥ አንደኛ፣ ሁለተኛው ግን ለኢትዮጵያ ብቻ ሳይሆን ለአክሮስ አፍሪካ የሚጠቀሙበትን ሶሉሽን ቢልድ ማድረግ ነው። እንደ ቪዥን ይዘን የተነሳ ነው። ቴክኖሎጂ በዕለት ተዕለት ህይወታችን ውስጥ ተጽዕኖ እያደገ መጥቷል። የሰው ሰራሽ አስተውሎት ዘርፈ ብዙ ምርታማነትን የሚያሳድግ እንደመሆኑ እንደ ሀገር ለዚህ መሰረት የሚሆኑ ስራዎችን መስራት አስፈልጓል። ለዚህም ነው ሀገራት መዋዕለ ንዋያቸውን በመመደብ ለሰው ሰራሽ አስተውሎት የሚሆን መሰረተ ልማትን ከወዲሁ በስፋት እያለሙ የሚገኙት። ከፖሊሲ ጀምሮ፣ ከስትራቴጂ ጀምሮ፣ ከሰው ኃይል ልማት ጀምሮ እኛ ካሁኑ ጀምረናል። ስለዚህ የጀመርነው ደግሞ ቀጣይ ትውልድ ላይ ነው ትልቁ ነገር እየሰራን ያለ ነው ማለት ነው። የምንሰጣቸው የተለያዩ ካፓሲቲ ቢልዲንጎች ስታርታፖችን ብቻ ሳይሆኑ ታዳጊዎችንም ስለሚያጠቃልል ነገ ላይ
እንደ አገር ይህን ቴክኖሎጂ ተረክቦ የሚሄድ ትውልድ እያፈራን ነው ማለት ነው። ኢትዮጵያ በዘርፉ ተጠቃሚ ከመሆን ባለፈ ቀዳሚ ለመሆን በመስራት ላይ ትገኛለች። ለዚህም የሚሆን ምቹ ምህዳርን በመፍጠር ሂደት ላይ በትኩረት በመሰራት ላይ ነው። በዘርፉ አሁን ላይ የተጀመሩ ስራዎች የነገዋን ኢትዮጵያ እውን ለማድረግ በማገዝ ረገድ ሚናቸው የጎላም ነው።